ሀገር ማለት ምድር ብቻ ሳይሆን ህዝብ ነው። አስተሳሰቡ በታመመ ወገን ዘንድ ግን አገርን ከቡድን የመነጠል ክፍት እንደበረታ ይገኛል። ይህ በመሆኑም ክልል፣ ዞን፣ ወረዳና ቀበሌን እንደ አጥር ያበጀን ብሔራዊን ጥቅም ስንዘነጋ ይታያል። አንዳንድ ጊዜ ለተራ ፖለቲካ ትርፍ ሲባል አገርን አሳልፎ ለመስጠት የሚያጋልጥ ድርጊት በግለሰቦች በድርጅቶችም ሆነ በስብስቦች ደረጃ ሲፈጸም ማየት የተለመደ ሆኗል። እሱ ብቻ ሳይሆን እንዲህ አይነት ድርጊቶችን ከማውገዝና ከመጠየፍ ይልቅ የአስተሳሰቡ ሰለባ ሆኖ በተከታይነት የሚነዳው ጥቂት አይደለም። የጥላቻና የከረረ ተገዳዳሪነት ፖለቲካ መውጣት አለመቻሉ ምን ያህል ከተበላሸው አዙሪት አስተሳሰብ ለመላቀቅ መቸገራችንን መረዳት ይቻላል። ነገሮች በአመታት ሳይሆን በቀናት፣ በሰዓታት ብሎም በደቂቃና በሰከንድ በሚቀያየሩበት ወቅት እኛ ግን በ5 10 ዓመታት እንኳን አንድ እርምጃ ወደፊት የተራመደ ሰላማዊ ፖለቲካ መገንባት አለመቻላችን መፈተሽ ያለበት ጉድለታችን ነው። ሌላው ቀርቶ የሀገራችን ምሁራንና ፖለቲከኞች የሥነ መንግሥት ቀንዲል በለኮሱበት ዘመን የተነሱ የስልጣን ዳዴ ባዮች ዛሬኛ በቆምንበት የጥላቻና የመጠፋፋት ልክፍት ውስጥ አይደሉም። ለሺህ ዘመናት የተገነባ ማህበረሰብ ያለን መቼም ቢሆን ለአብሮነትና ለአንድነት ዋጋ የሚሰጥ ህዝብ ባለቤቶችም መሆናችን በተለያየ መልኩ ይነገራል። ታዲያ ለምን የፖለቲካ ኋላ ቀርነት ውስጥ ወድቀን ቀረን? እንዴትስ የመደማመጥና የአንድነት መንፈስ እውን ለማድረግ የሚቆም የፖለቲካ ምህዳርና ዑደት መፍጠር ተሳነን? የሚሉ ጥያቄዎች ደጋግመው ሊኮረኩሩን ይገባል። እሳትና ውሃን ባለየ መንገድና ብሔርተኝነትን በተላበሰ አኳኋን የወዳጅና የጠላት አሰላለፍ በመፍጠር የሚነግዱም በገሃድ እየታዩ ነው። በመንግስት በኩልም የሀገሪቱ ሰላማዊ የፖለቲካ ምህዳር እንዲሰፋ፣ መሰረታዊ ዲሞክራሲና የፖለቲካ መብቶች በአግባቡ እንዲከበሩ ከንግግር ያለፈ የተግባር እርምጃ ቢጀመርም በእልህና በግትር የፖለቲካ ሐሳብ በመታጠር ከወደ ሰፊነት ባፈነገጠ መንገድ የማውገዝ ድርጊት ውስጥ ሲገባ ይታያል። አራያነት ያላቸው የተቃዋሚ ፓርቲ መሪዎች፣ በአስተሳሰብ ልዕልናቸውና አገራዊ ፍቅራቸው የሚጠቀሱ ምሁራን፣ መካር የአገር ሽማግሌዎችና ገለልተኛ ተቋማት እየተመናመኑ መምጣታቸው ያሳፍራል፣ ያሸማቅቃል። ለተጣላ አስታራቂ ሽማግሌ፣ ለተራራቀ ሐሳብ አቀራራቢ ምልከታ ያለው ምሁር፣ ደርዙን ለሳተ ፖለቲካ ፈር የሚያስይዝ ምክረ ሐሳብ የሚያቀርብ ፖለቲከኛ ጠፍቶ ንፉግ ልቦና ያለው አካል ተበራክቶ እጅ በአፍ እያስጫነን ነው። ለዚች ሀገር ህዝብ ጥቅምም ሆነ ለመጪው ትውልድ ብሩህ ተስፋ ሲባል ከተበላሸ የፖለቲካ አካሄዳችን መውጣት የግድ ነው። ወደድንም ጠላንም ከቂም በቀል ፖለቲካ፣ ከጥላቻና ከፍረጃ በመውጣት መነጋገርና የመግባባት መንፈስ የመፍጠር ተግባርን አሁኑኑ መጀመር ያስፈልጋል። መንግስትም ለእውነተኛ የዲሞክራሲ ባህል ግንባታ በቁርጠኝነት ሊነሳ ይገባል። በየትኛውም ሀገር የመንግስትን ፖሊሲና አካሄድ የሚደግፍና አጋር የሆነ ህዝብ ብቻ አይደለም ያለው። በአንድም በሌላም ያለውን መንግስት ፖሊሲ የሚቃወምና ይወክለኛል ብሎ የማያምን መኖሩ አይቀሬ ነው። ልዩነት እስካለ ድረስ ለስደትና ለእስር ራሱን የሚያዘጋጀው አንሶ በተፈረካከሰ የፓርቲ ፖለቲካ እንደምን በጀሌነት ይነዳ ብሎ ውስጥን መፈተሽ ተገቢና አስፈላጊ ነው። የሀገራችን ልማትና እድገት ተስፋ ሰጪ ቢሆንም የፖለቲካ ባህላችን ግን በእጅጉ የሚያሳፍር ነው። የዲሞክራሲ ግንባታችንም ከመጠላለፍ ያላለፈ በዚሁ ከቀጠለም ለትውልድ የማይፈይድ ጨምዳዳ ይሆናል። ለዚህም ነው በተለያዩ ችግሮች ተተብትቦ እየናወዘ ያለውን የሀገራችንን ፖለቲካ እንታደገው ስንል የምንጮኸው። መቆራቆስ፣ መጨቃጨቅ፣ መጠላለፍ ተስፋን ያጨነግፋል፣ አገርን ቀውስ ውስጥ ይከታል። በሁሉም አቅጣጫ ችግር እየተፈራረቀብን ብዙ ነገሮች በተመሰቃቀሉበት ሁኔታ እንዴት አድርገው የሽግግር መንግስት እንደሚመሰርቱና ተግባራዊ እንደሚያደርጉ ይወተውቱናል። ይህ ደግሞ የሚያሳየን የብዙ ድርጅቶች እዚህና እዚያ መቋቋም እውነተኛ ነጻነትን ከመሻትና ከራስ ጋር ከማዋሃድ እንዲሁም ለሀገር ብሔራዊ ነጻነት ከመቆርቆርና የተከበረች ሀገር ከመገንባት ጋር የተያያዘ አለመሆኑን ነው። አብዛኞቹ ድርጅቶች ወይም የፖለቲካ እንቅስቃሴዎች ስልጣንን ተረክቦ አገርን ለማስተዳደር ከፍተኛ ኃላፊነት ብቻ ሳይሆን የተወሳሰበ ዕውቀት እንደሚያስፈልግ የተረዱ አይመስልም። በተለይ እንደ ኢትዮጵያ ያለ በብዙ ችግሮች የተተበተበ አገርና በምን አይነት ሳይንስና ንድፈ ሐሳብ ብንመራ ነው አገራችንን በጠንካራ መሰረት ላይ መገንባት የምንችለው የሚለው ከባድ ጥያቄ ለውይይት ቀርቦ ክርክር ሲደረግበትም አይታይም። አብዛኛው ድርጅት የተያዘው አሁንም እንዴት አድርጌ መርህና ቁርጠኝነት የሌላቸውን ሰዎች አሰባስቤ ነው ስልጣን መያዝ እችላለሁ የሚለው ነው የሚያሳስበው። ይህ አይነት አካሄድ ለማንም የሚበጅ አይደለም። የህዝብን ሐሞት ከማፍሰስ ባሻገር
ጠብ የሚያደርገው ነገርም የለምና ንቁ ሲል አሃዱ አቋሙን ይገልጻል። በፖለቲከኞች ዘንድ ህዝብ እየተረሳ ነው። የህዝብ ይሁንታ ለማግኘት ፈቃዱን መፈጸም ሲገባ በህዝብ ላይ መቆመር በስፋት የተለመደ ነው። የፖለቲካ ስልጣን ለማግኘት በሚደረገው መሯሯጥ የሀገርን ህልውና የሚጋፉ አሳዛኝ ድርጊቶች በስፋት እየታዩ ነው። የህዝቡን መሰረታዊ ጥያቄዎች ከወቅቱ አንገብጋቢነት አንጻር እየመዘኑ ምላሽ በመስጠት ሀገሪቱን ወደ ዲሞክራሲያዊ ስርዓት ግንባታ ጎዳና ማስገባት ሲገባ በሽኩቻ በመጠመድ መፋጠጥ የተለመደ ሆኗል። ነጻነት የሚኖረው አገር ሰላም ስትሆን ነው። ሰላማዊ የስልጣን ርክክብ የሚካሄድበት ዲሞክራሲያዊ ምርጫ የሚገኘው ዲሞክራሲያዊ አስተሳሰብ የበላይነቱን ሲይዝ ነው። ሰላምና ዲሞክራሲ በመልአት እንዲገኙ ከአሳሪና አፋኝ አስተሳሰብ መላቀቅ ያስፈልጋል። ይህ መልእክት አገር የሚያስተዳድሩትን ሆነ ፖለቲካ ውስጥ አለን የሚሉ ኃይሎችን በሙሉ ይመለከታል። ውስጡ ለሰላምና ለዲሞክራሲ ስፍራ የሌለው አጋጣሚውን ካገኘ ጨቋኝ ነው የሚሆነው። ውስጣቸው በጽንፈኝነት የተሞላ ኃይሎች በህዝብ ስም የሚምሉት የሚፈልጉትን ስልጣን እስኪይዙ ድረስ መሆኑን ለመረዳት ነብይ መሆን አያስፈልግም። አገሩን የሰላም፣ የዲሞክራሲ፣ የነጻነትና የእኩልነት ምድር ማድረግ የሚችል ትውልድ በፋይዳ ቢስ አጀንዳዎች ሲጠለፍ ለምን ዝም ይባላል? ዝምታው እስከ መቼ ይቀጥላል? ከአስከፊው የፖለቲካ ተሞክሮ መማርና የሚበጀውን ለማድረግ ባለመቻላችን ምክንያት በዚህ በ21ኛው መቶ ክፍለ ዘመንም ልክ የሌለው የግልና የቡድን ፍላጎት በእጅጉ የተጠናወታቸው ፖለቲከኞች ዲሞክራሲያዊ ስርዓት እውን ይሆናል በሚል በተስፋና በቅንነት የሚጠባበቀውን ህዝብ እየተፈራረቁ የመከራውና የመሸማቀቁን ዘመን እያራዘሙበት መሆኑን በመሬት ላይ ካለው መሪር እውነታ በላይ የሚነግረን የለም፣ አይኖርምም። ደራሲ አቤ ጉበኛ በመንገድ ላይ ነዋሪ ምስኪን እናትና በማህፀኗ ውስጥ ሆኖ አልወለድም ብሎ በሚሞግታት ነጻነትና ፍትህ ፈላጊ ልጁ አማካይነት ትቶልን ያለፈው ሥራ የሚነግረን በጥቂት እኩያን ፖለቲከኞች ምክንያት ነጻነት፣ ፍትህ፣ ሰብአዊ መብት፣ የዜግነት መብት፣ እውነተኛ ሰላምና ፍቅር፣ የጋራ እድገት በሌለበት አገር ከመወለድ አለመወለድን እንደሚያስመርጠን ነው። የአገሩ ጉዳይ ከምር ለሚያስጨንቀው ዜጋና በአጠቃላይ የረጅም ጊዜ የነጻነት ታሪክና አኩሪ ባህል አለኝ ለሚል ህዝብ ከዚህ የከፋ አንገት የሚያስደፋ የፖለቲካና ማህበራዊ ክሽፈት የለም። እናም እንዲህ አይነቱን አካሄድ በጥሞና ተረድቶ ተገቢውን እርምት ከማድረግ የተሻለ ምርጫ ጨርሶ የለም፣ አይኖርምም። አለመወለድን ያስመረጠንን ወይም የሚያስመርጠንን ጊዜ በጽናትና በአብሮነት አስወግደን መወለድን በጸጋና በደስታ ተቀብሎ የሚያስተናግድ አገር እውን ከማድረግ የተሻለ መንገድ የለንም። እንኳን ለራስ ለሌላም የሚተርፍ የተፈጥሮና የሰው ኃይል ባለጸጋ የሆነች ምድር በተለመደ የግልና የቡድን ፖለቲካ ፍላጎት ብቻ ሳይሆን እርስ በርስ የሚያናቆረውና የሚያጋድለው በጎሳ በመንደር አጥንት ቆጠራ ፖለቲካ በተተበተቡ ፖለቲከኞችና የጥቅም ተጋሪዎቻቸው ምክንያት ዜጎቿን ከሰብአዊ ፍጡር በታች ከሚያውል አዙሪት ለመውጣት አለመቻሏ በእጅጉ ያሳዝነን። መፍትሄው ግን በእጃችን ነው። መንቃት፣ መነጋገር፣ መደማመጥ፣ መተባበር፣ መደራጀት፣ አብሮነት፣ መከባበር፣ የህግ የበላይነት መከበር፣ የመንግስት ኃላፊነቱን መወጣት፣ የህዝብ ተሳትፎ ያለምንም መሸማቀቅ መቀጠል፣ ጠንካራ ተፎካካሪ ድርጅት፣ ልዩነትን አምኖ የሚቀበል መንግስት መኖር ነው ሲል አሃዱ አጽንኦት ይሰጠው ይላል።